አንተ አትጥመቅ እንደ ክትፎ ነው። ጤና ይስጥልን እንዴት ናችሁ? ተናፋቂው ፕሮግራም ቡድን አንድ ላይ ከቻናሏን ተጀምሯል። ዛሬም እንደተለመደው በተለያዩ መሰናዶዎች ከናንተ ጋር ቆይታ እናደርጋለን። ዘና ያላችሁ ጥሩ ጊዜ እንደምታሳልፉ እርግጠኞች ነን። ቆይታችሁ ያማረ እንዲሆንም ተመኝተናል። አረጋግጥልሽም እስቲ ምን በሰላም ይቅርታሽ ይኸው በእውነት ይቅርታ ምን ትዝ ብሎሽ ነው? አረ ስለፈጠረሽ አምላክ ሊያቴ እንደ ዳንስ የሆነ ወርሽኛል ይሳቆርሽኝ ገባን። አይ ሶ ተጀምራት ደግሞ ያለካት አረጋግጥልሽ ይቅርታ ወይ ወጥቼ ስቀደምታ እሺ ነው ሴቶችን ለይቶ የሚያጠቃ ይሳቆርሽኝ ይመስለው ምን ብላ ያቆምኩስ አሬ ነገር ይተላለፋል። ታጥሪ ምን መታቀው ነገር አለ? ይቅርታ አሁን ቀጥሉት። እሺ አንዳንዴ እንደዚህ አይነት አጋጣሚዎች ይመጣሉ። በነገራችን ላይ ሳቃችሁን መቆጣጠር ማትችሉበት ሁኔታዎች በስፋት ሊፈጠሩ እንደሚችል ታስባል። ገጥሞኝም ያውቃል። አይቆምም እና የሊያም ያሁን ያሳሳቅ ሁኔታ እንደዛ ይመስላል። አይሆነ በጣም መሳቅ የሌለበት ቦታ ላይ ሳቅህን መቆጣጠር አቅቶ አያውቅም። በጣም ብዙ በቃ ሳቅ የማይፈቀድባቸው ቦታ ከዛ ደግሞ እንደሱ አይነት ሳቆች አንዴ በቃ ካልወጡልሽ በስተቀር እኔ አሁን ፈርቻቸው እንጂ በጣም ሳቅ እየተናነቀኝ ነው ማወራችሁ እየተናነቀኝ ነው። እንትን አይልም በቃ ወይ መውጣት አለበት ወይ ሼር ማድረግ አለበት። አንተ በቃ ሰው መልቀቅ አለበት ያንን ቦታና አሁን የሆነ ነገር ትንኩስ አርጎን ገባ ትዝ ያለኝ እዚህ ጋር ነው። አንተንም ቶሎ ዶሬ ገባህ እኔ አልችልም እና ደግሞ ዝም በይ ስባል ይበስብኛል። በቃ ደግሞ አይጣፍጥም። በጣም የሚያረካ ሳቅ ነው የሚሳቀው። የታፈነ ፍቅርና የታፈነ ሳቅ የሚባለው እኮ ለዚህ ግን እውነትሽን ነው እንዳላችሁት ሳቁ ይፈጠር የለ ከዛ የሚያስቀሽ ሁኔታ የሚፈጠረው ሰውዬ ድንገት ወይ ታይዋለሽ እዛው ማለት ነውና ምንም አትቆጣጣሪው። እንደነሱ አይነት ሳቆች እኔና ናፍቆት ነው በጣም ብዙ ጊዜ ገጥሞ ነው ያውቃል። የሆነ ነገር ልናወራ ልንሸውድ የምንሄድበት ቦታ ወይ በቃ በጣም የምናውቃቸው ሰዎች ሆኖ ከማርፈዳችን ጋር ታይዞ ከሆነ ነገር ጋር ቀድመውን ያውቃሉ ያን ነገርና እነሱ ለመሸዋወድ የምናወራቸው ነገሮች ላይ እነሱ ምን ሊያያለና በጣም ታፍነን እና እንዲህ ትላለች እንደውም ናፍቆት እንዲህ ብላ እንባዋ ይመጣል። አጥቂኝ ነው ማለት ከተያየ ይብሳል ይፈነዳል። ከረጻ ላይ ራሱ ሊያ አጥኛቲ ነው እንደዛ አይነት ነገሮች አሉ። ካሰብሹ ራሱ ለቅሶ ቤት ማን እንደኛ አሁን ለቅሶ ቤት እኔ በጣም ይገርማል። በጣም አዝነህ ሰውየው የምታውቀው ሰው ሆኖ ልብ አዝኗል ምናምንና በቦታው ስትገባ ማትቆጣጠረው አይነት ሳቅ ይመጣል። ማልቀስ ነው እንደውም ኤክስፔክት የምታደርገው እኮ ወይ አለቅሳለሁ ምናምን ብለህ አስበህ ለቅሶ ቤት ያለ ሳቅ ደግሞ የትም የለም። በጣም አልቀሰሽም ገብተሽ እኮ ሊሆን ይችላል። ከአንዳንድ እንዴት ከእምባና ተናነቀ ቀየረች የሚለው አይነት ስያሜ ያሰጣል እንጂ እኔ አሁን ማስታወሰው ነበር አንድ ጓደኛዬ አባቱ ሞቶ ሀዘን ላይ ነው። ከዛ በኋላ ለቅሶ የሚደርሰው መጣና አላወቀም ለቅሶ ምን እንደሆነ እሱ ጋቢ ለብሷል እኮ ወልገና አልተቀበሉም እኮ። ከዛ መጣና ይግባባዋል ያንተም ባሰ ምን ነው ምናምን ሲለው አይ ትንሽ ፋዘር ሞቶ ነው አለ። ሞት እንግዲህ ትንሽ ብዙ አይባል። እኔ ሞት ላይ አልስቅም። ሳቀ ቀላል ሳቀ ትንሽ ሞቶ ነው እኮ ያስቃል አይደል? አንዳንዴ እኮ ሀዘንተኛውንም ታስቀዋለህ። የሆነ ነገር ይፈጠርና አሁን መጽናናት ያለበት ራሱ አይደል አባቱ የሞቱበት። እሱ እኮ አባቱ መሞቱን ለማስረዳት ተሸማቆ ነው። በጣም ቀስሎ ሊያስረዳ ነው። ትንሽ አሞት ነው የሚለውን ለምዷልና አይ ፋዘር ትንሽ ሞቶ ነው ሲል ልጁ ነገር ላይ አንድ ጓደኛችንም እንዲሁ አባቱ ሞተው አንድ በጣም የሚያስቅ ብዙ ቦታዎች ላይ ቀልድ የሚቀልድ ጓደኛ አለንና አብረን ሄድን ማለት ነው። ያም ነበረች ምስክር ልጁ ሊያስተናግደን ነው። እንደ ትላንት ተቀብሮ እንደ ዛሬ ነው በከዚህ ይመላለሳል ከዛ ይመላለሳል እንጀራ ያመጣል ምናምን ካሬ የለካ ነው እንደ ያለው ልትከፋፈሉ ውርስ ልትወስድ ካሬ እቺን ቦታ ካሬ የለካት ነው አይደለ? ውርስ ልትቀባበልና ለቅሶ ቤት ነው። ማንም ልጁ ሲጀመር ናፍቆት እንዳለ በጣም የሚያስቅ አይነት ሰው ስለሆነ በቃ ሁላችንም ሞትና ሌላኛው ሰው ያልገባው ሰው ቀልዱ እንትን ያላለው ሰው በትዝብት ነው የሚያየው። ለቅሶ ቤት እንደዚህ ያለ አሁን በእኛ ሞት የሆነ ሰው ኢንተርቪው ልታረቅ ቁጭ አድርገው በቃ ከሆነ ቦታ የሚመጣ ሳቃል ቁም ነገር ለማውራት ተሰብስበው ነው ያልክልን ጀምር ስን እንደሆነ ነው ማለት ነው። እኔ በጣም ብዙ ጊዜ አጋጥመኛል። ማይቆም ሳቅ በቃ እረፉ ውጡ አንዳችሁ ውጡ ምናምን ተብለን ሁሉ እናቃለንና በእኛ ሙያ ላይ በጣም ያጋጥማልና ለማንኛውም አዘጋጅተናል። በዚህ ዙሪያ መቼም ብዙ ቦታ ላይ ሰዎች በተለይ መሳቅ የማይፈቀድባቸው ቦታዎች ላይ ሳቃቸውን መቆጣጠር ሲያቅታቸው ትንሽ ዘና የሚያደርጉ ቪዲዮዎች አሉ። እስቲ እናያቸው ደግሞ ይሄ ቪዲዮ ብዙ ሰዎች ያስታውሳሉ ያስባሉ። ብዙ ሰዎች ያዩት ሶሻል ሚዲያ ላይ በጣም ተለቆ ነበር። በጣም Ja, eerst met over ongeloof. Ongeloof is eigenlijk het juiste woord. Excuseer.
ongelooflijk is eigenlijk het juiste woord wat Rijke hier hanteert. ሰዎቹ የድምጽ ከድምጽ ጋር የተያዘ የጉሮሮ ችግር ያለባቸው ናቸው። እኔ በቦታው በነበርኩ ብዬ ማለት ብንሆን If you thought things were already off the rails, just wait until the guest brought up his sex life. ምንም ማድረግ አይችልም። ቆይ እኔ እንትኑ ይሄ ቶክ ሾው ላይቭ ነበር ማለት ነው እንጂ መቆም ይችላል እኮ እንደዚህ። አዎ አይ ላይቭ ቢሆን ነው። የራሱ ሳቃው ትክክለኛ የታፈነ ሳቅ ማለት ይሄ ነው የማይቆም። አዎ ይሄ ሰውዬ መልቀቅ ነው መፍትሄው። ለቀኸው ሱቆ መምጣት ነው ያለበት። Sometimes እነሱም እኮ ማስረዳት አያውቁም። ለዛ ነው የብሔራዊ ቡድን ሰንደቅ ዓላማ መዝሙር እየሰማን ነው። አሪፍ ነው። I think I am. Are you okay? አይ Justin from Madisonville, Kentucky. ራሱ ለቀቀው። Yeah. Anyway, my question is about spam on the internet from an email. I mean, I can hear you. I'm sorry. I'm sorry. So you had a question about the internet? Hey, buddy. I can't do this. God, you're so going to take this question. ድምፁ ቀጣ ነው። Shake him, shake him. when your English is so bad that you turn your own frown upside down. Mga kababayan ko, hindi po ako narito. You can say in English kasi para maintindihan din niya. All my fellow Filipinos, now this is my side. Listen, look, and listen, and learn. The truth will set you free. Yun na, lalabas ang katotohanan. በጣም ሲሪየስ ነገር እኮ ነው ያወራኝ ነበር አዎ እናንተ እንዳልከው ነው። በጣም ነው የሚጣፍጠው ይሄ ሳቅ። አዎ እና እንደማትቺ ስለምታውቂ መስለኛል። እና የሆነ ወጣ ብዬ ከዚህ ካለውበት አካባቢ ወጣ ብዬ በሳኩት ብለ ስትወጣ ግን አይመጣም እና ያሳቅሽ ምክንያት ለሰዎች ምንም ውሃ የሚያቋጥርና ማይረባ ነገር ነው ያሳቅሽ። በጣም ምንም ቦታ የማይሰጥ የማያስቅ ነገር ያስቃል ምናምን ተብለሽ የምትሰደቢበት አይነት እና ፍርድ ቤት ላይ ይፈጠራል ብዙ ጊዜ። ፍርድ ቤት ላይ ከባዱ እሱ ነው እኮ የሚሆነው። ያስቀጣል። አዎ ያስቀጣል አይደል? መሳቅ በራሱ ያስቀጣል። አቅም ግን ፍርድ ቤት በመረበሽ በሚለው አይነት ነገር ታዲያሽ ፍርድ ቤት ላይ ጀስቸር ራሱ የጃቀማ ማለት ምናምን በደንብ የሚታይበት ነውና አንቺ ልጅ ክቡር ፍርድ ቤት እጄን ስላደረገው አይ ነው ያለ ሰው አዎ እስከዛሬ ተነብሩ ታረጋለሽ ክቡር ዳኛ ነው በቃ የሆነ ነገር ያስቅሻል። እና ያ ሰው ደግሞ የመጀመሪያ ግንኙነትሽ ከሆነ እንደዚህ ተግባቦቱ ከሌለሽ ማስረዳትና ማስገንዘብ ራሱ በጣም ግን በቃ የሰው ልጅ ተፈጥሮ አይደለም መሳቅ፣ ማልቀስ፣ ስሜት መለዋወጥ ምናምን በሰው ልጅ ተፈጥሮ ውስጥ ያሉ ነገሮች ናቸውና አንዳችን እየተረዳን እንሄዳለን። ግን ደግሞ እንዳልከው ነው አንዳንድ ቦታዎች ላይ በጣም ከባድ ሊሆን ይችላል። በእርግጠኝነት የእሁድን አንድ ላይ ቤተሰቦችም እንደዚህ አይነት ሁኔታዎች ገጥሟቸዋል ብዬ አስባለሁ። ነገር ያለበት መሳቅ የተከለከለበት ቦታ ላይ ሳቃችሁን አፍናችሁ ካወቃችሁ እስቲ እንስማው ታሪኩን። እኛ ፊልም ላይ ቲያትር ላይ እንደውም አድሜ ቢኖር የሆነ ነገር አያጣም። ያራለው አለው እንዴና አድሜ ምንድነው ወደ ኋላ ነገር ትንሽ እያሳኩ ብዙ ጊዜ ስራ ላይ በተለይ ቀረጻ ላይ ሁለት ነገሮች አሉ። ማይቆም ሳቅና እንደገና ደግሞ ልክ አንድ ፊደል ስትስት ያ ለምሳሌ ከበደ የሚለውን አበበ በቃ አይደለም ከበደ ባልስ እሺ ትልና አበበ ደግሞ አንዴ ከነከሰ በቃ ይነክሳልና አይደለም ከበደ በስለ ሻይ አሁን በቃ እናደና ከበደ አበበ ይላል። እውነት ነው። እንደዚህ አይነት እንትኖች አሉ። ሳቅም ደግሞ እንደዛው በቃ አንዴ ከጀመርክ
ቦታው ላይ ሆኖ እንደዚህ አይነት ሳቆች እኮ የሚያስፈሩ የሆነ የሚቆጣ ሰው ከፊት ሲኖር አይደል? በእርግጥ አሁን እንደ ማህበረሰብ ለቅሶ ቤት እንዳለ የምንፈራባቸው ቦታዎች ሲሆኑ አግባብ አይደለም ብለን የምናምንባቸው ቦታዎች ሲሆኑ እሺ የሆነ የምንፈራውን ሰው ኖሮ ግን እንድንስቅ ይፍቀዱልን። በቃ አንዳንዴ ምን ማንቆጣጠረው ነገር ሲገጥም ብለሽም እኮ አይቆምም። እኔ የሚገርምሽ ስሜቱ ራሱ እኮ አንዳንዴ አሁን አንቺ እንግዲህ ሆንሽበት ቦታ ላይ ይረብሻል። አሁን ሲሳቅበት ወይ ደግሞ ሲሳቅ ቁጭ ብሎ የሚያዩም ሰው ኮንፊደንስ ያጣል በራሱ ነው እኮ የሚታፈነው። አውጥተሽ እኮ ማትስቂውም ልክ እንዳልሆነ እኮ ውስጥ ያውቀዋል። መቆጣጠር ነው እንጂ ያልቻልከው እኮ ልክ አይደለም። አሁን ለቅሶ ላይ ሳቅ ቢገጥምሽ ምን ትሆኛለሽ? አለ እኮ እንደውም አንተ አልሰማህም? በጣም ለቅሶ ላይ አንተም አታጣም። እስቲ እኔ ሆንኩትን ልንገራችሁ። እሺ እኔ ጓደኞቼ ጓደኛ ነገር ነው ግን በርቀት ማቀው ልጅ ነውና እንደዚህ አባቱ አረፉ ምናምን ተብሎ ሰማ። አይ እኔም ልሂድ እንጂ ምናምን ብዬ ለቅሶ ልሄድና ኮፍያ ምናምን አድርጌያለሁ። ድንገት ነው ግን ያደረኩትና ልክ እኔ ለቅሶ ጋር ሄጄ እንደዚህ ገባ ብዬ ቆም ነገር ስል አንዷ በካራክተር ስሜ እኮ አምሮ አባቴ ናጣው አላለች። ምን ነው በቃ ሳቂ መጣ። በቃ እንዴ ላድርግ ኮፍያዬን አውልቄ አፌ ላይ እያለቀስክ ነው አሉ እያነቡስክስታ እኮ እውነቱን እኮ ነው። ደግሞ ልስቅ ነው ልስቅ ሆነ። በቃ ካራክተሩን በጥሩ መስለዋል። አዘኗን እኮ እንትን እኮ ነው እዛ ጋር አእምሮም የሁሉን ሀሳብ ይሰማ የለ ወቀሳ ምናምን ተቀባይ ስለሆነ አንተ ደግሞ አታጠጋጋ እኮ በስመ አብ መሰለ ነው ብላ አላሰብኩት። በቃ ሳቄ እንትኑንም ገና ያለሁበትም ነገር እኮ ገና አገናዝቤም እኮ አልጨረስኩም። በቃ ስሜን ስጠራው ቀና ብዬ አውልቄ እኔ ምን እንደገጠመኝ ነገር አንድ ጓደኛችን እንዲሁ ለቅሶ ሄደን ነበር እና የመጀመሪያው ለቅሶ ሄደን ለቅሶ ቤት ምግብ በጣም ይጣፍጣል ታውቃለህ። ስጋ ወጥ ነበር። ሰብር ያለሽ ድንኳን ይጣፍጥ ምግብ ነበር የበላው። መራቋን አጥቻውን ራሱ የእውነት እንደዛ አራብረት ነበር መሰለኝ ያለውም እና አስተናጋጁ ራሱ አረ ቁርጥ ይበቃችኋል ምናምን አለን። እኔና ያለው ስድስተኛው ቁርጥ ላይ ስንደርስ አረ በቃችሁ ብራም ብሎ ነው ጓደኛችን የእውነት እንዴት ነው የምትበሉት? ስድስተኛ ስትይ ማለት የእውነት ነው በእውነት አይ እናንተ እነዚህ ልጆች አናቃችሁ ስድስት ቁርጥ የበላችሁ እኔ አላቃችሁ የምሬን መጀመሪያ ተግደረደን አይ ቅርብ ምናምን ችግር የለም ለቅሶ ቤት እኮ ግድ ነው ነፍስ ይማር ነው ሲሉ ለሁለት መቀናጣታችን ነው። አንድ ለሁለት ብለን ስናይ ወጡ በጣም ይጣፍጥ ስጋት ነው። ስንጀምር ስድስተኛ ቁርጥ አይ በቃ ከዛ ቀጣይም ቀን የምንሄድበት ለቅሶ ነበርና አንድ ጓደኛችን አብሮን መጥቷል። እንደዛም ቤት ወጥ መስሎታል። እዚህኛው ሶስቱን ቁርጥ አነሳው። ከዛ ባንዴ ሶስት ቁርጥ አነሳው። ይሄኛው ምግብ ደግሞ አይጣፍጥም። በቃ እንደዛኛው አይጣፍጥም። አንደኛ እያነጻጸሩ ነው በየለቱ ለቅሶ አለበት። ሁለተኛ በቃ የእውነትም አይጣፍጥም። በቃ አንዳንድ የማይጣፍጥ ምግብ አለ አይደል የሚቀረው እሱ ደግሞ በጣም ሰብሰብ አድርጎ አነሳውና በላለሁ ብሎ የመጀመሪያው ትዝሽ ድንች ነበር ያነሳው እና እኔና ሊያ በዚህ ጋር ተቀምጠናል። እሱ ፊት ለፊት ተቀምጠን ሀዘንተኛው አጠገባችን ነው። ትኩስ ለቅሶ ነው የእውነት እና መጀመሪያ ስትነግረን እኔና ሊያ አብረናት አልቅሰናል። በቃ አሟሟቱን ምናምን ነግራና አየነው። ትልቁን ድንች ከተተው አይጣፍጥም። ወደዚህኛው ጉንጩ ከተተው ወደዚህኛው መለስ አልበሰለም። አሰብኩት አሁን ራሱ ቦታውን ሞትን በሰዓት አይወጣ እንዳለች ከደቂቃዎች በፊት ያለቀሰ ነበር ባሙ እና ደግሞ አጠገባችን ናት። እሷ ደግሞ ወደች አጠገባችን ነው። ምንም ማድረግ አትችልም። ዋጣው ይጣፍጣል አይደል ምናምን እንለዋለን። ቆንጆ ነው ምናምን አለ። እንጀራውን ገና 3 ቁርጥ ይቀርዋል። አንድ ነገር 3 ቁርጥ ይቀርዋል። አይ 6 እየበላችሁ ግን እናንተ አያዋጣም። የድሩ ዳኛ አልነበሩም ይዛለት ዝም አሉ። የለቅሶ ቤት ምግብ ሲገባ ማታ ታውቂያለሽ ባሷ ሄደች ነው ምናምን የሚባለው። ባሷ አለፈች ይባላል። ውጭ ያለ ሰው ባሷ አለፈ ማለት አይደለም እንትን ነው አልጫና ቀይ አይደል የምሬ ነው። እና 1 ሰዓት ላይ 2 ሰዓት ላይ ራት ይቀርባል። ያው ለቅሶ ቤት አይደል ማታ ውጭ ያለ እንትን ሊያመሽ ይመጣ ጓደኛ ይደውል ባሷ አመለጠችኝ ይሳልኝ አያለሽና ገና የለቅሶ ቤት ምግብ ይጣፍጣል። ግን 6 ቁርጥ እንደበላንበት አይነት ወጥ የትም ስጋ ወጥ ነው። እንቁላል ምናምን አለው በስነ ስርዓት የተሰራና በቃ በጣም ነበር የሚጣፍጥ። ለቅሶ ቤቱም እየተተቸኮ ነው። ከሰርግ ያልተናነሰ ኬተሪንግ ብፌ ማጽናናት ስንት በቃ የአቅም ማለካከያ ቦታ ሁሉ እና በጣም ያሳፍራል በእውነት እሱ ነገር። ባለፈው ምን አየሁ በጣም የከበደኝ አንዳንዴ እሺ ምግብ ያው አቅም ሲኖረው ሰው እንግዲህ በሬ ማርዶ ሊደግስ ይችላል። የቡና ሴሬሞኒ እጣን ምናምን ያለው አየሁ። አንቺ እሱን ስለምትወጂ ትነቅፊያለሽ ብዬ አላስብም። አይ እኔ ደስ ብሎኝ ነው የወጣሁት። ግን የሆነ ሰውዬው እንኳን ሞተ ነገር ይመስላል። ጨስ እንዳልችው ውድድሩ ፉክክሩ በጣም ያልሆነ ፉክክር እና አንተ እንደ አቅምህ እንደ ጉርብትና እንዳለህ ልክ ከዛ ደግሞ እንደ ኢትዮጵያዊነት ባህላችን ያለህን ይዘህ አይደለም የምትሄደው።
ናፍቆት ያመጣችሁን ታስብና ቀጥል ምን ይዤ ሄዳለሁ ስትል በቃ እንትንም ይቆራረጣልና አግባብ ነው ብዬ አላስብም። እንደ ባሷ አይጥምም እንደ ባሷ አይጥምም። ይሄኛው ደግሞ ያደገ ሲሄድ አብሮ ደግሞ ስጦታ ይጀምራል። እንኳን ዘመድሽ ሞተብሽ ተብሎ ሀብል ወደፊት በጣም አድሜ በነገር ላይ ዲኮር መጥቷል። የምሬን ነው ያገኑት ማለት ሽምግልና ምናምን እንደሚሉት የምሬን ነው። ነጭ ተደርጎ ፎቶ ተደርጎ የሰውየው ምናምን እንትና ሬስት ኢን ፒስ መሰለኝ ዛሬ ነው ያገባው አንዱ ነግሬሻለሁ። ሰውየው ሞቶ ጌታሪንግ ነፍሱ ወይኔ አንተ ራሱ ያሳክል የምሬን ነው። አሪው ያገባው በፊውም በብስክሌት ነው ብዙ ብዛት በብስክሌት ነው በእግርሽ ይደክምሻል አለ የሆነም ተቆም ያለሽና በጣም ብዙ አይነት ምግብ ነው ያለው 2-3 ይጎረሰና ዛሬ ነው ያገባው ለሰርጉ ራሱ እንዲያልኩ እንደ ለሰርጉ እንትን ምንድነው ዝግን የሚባለው ቃል በሱ ነው ያገባው አልጫና በዝግን አግብቶ በሳቅ ሀሳብ ተነስተን ለቅሶ ላይ ደረስን እኮ ለቅሶ ራሱን የቻለ የምር አንድ ብቻውን ትልቅ ሀሳብ ነው። በጣም መስመር እየለቀቀ ነገሮች ከባህልም ከሃይማኖትም መስመር እየወጡ ይችላል። አንድ ቀን በርግጥ እናወራበታለን። በነገራችን ላይ ዛሬ በዓል ነው። እንግዲህ ባለፈው ቅዳሜና እሁድን በጣም ደስ የሚል በዓል ነበር ያሳለፈው። እሁድን አንድ ላይም እንደዛውና ዛሬም በዓል ነው። ኢሬቻን ለምታከብሩ በሙሉ እንኳን ለኢሬቻ በዓል አደረሳችሁ። ትላንት አዲስ አበባ ላይ ተከብሮ ነበር። ትላንት አዲስ አበባ ነበረ። ዛሬ ደግሞ በቢሾፍቱ ሆራ አርሰዲ በድምቀት ተከብሯል። ስንታየ እኮ ጎራ ብሎ ነበር አይደል? ጎራ ብዬ ወዘ ያስታውቃል። እንደሄድክ ታዲያ በደንብ ነው የሚያስታውቀው። በልተህ ጠጥተህ በጣም ደማቅ ነበር። አሪፍ ነው፣ ደስ ይላል። ያለው ስሜት ያለው ድባብ ፌስቲቫል የሆነውና ሰዎች የተለያዩ የባህል አልባሳት ለብሰው ይወጣሉ። በጣም ደስ ይላል። በጣም ደስ የሚል አይነት በዓል ሆኖ ነው ያለፈው። የሳቁን ጨዋታ ስናነሳ ብዙ የእሁድን አንድ ላይ ቤተሰቦች በየጉራንጉሩ እየሳቁ እንዳሉ ነው የሚሰማኝ። እንደዛ ነው የሚገባኝ። በቃ አንድ ተንፈስ ማለት የማይፈልጉት የቤተሰብ አባል ኖሮ አንዱን ነገር ተያይዘው እየሳቁ አብረውን እያሳለፉ እንደሆነ ነው የምናስበው። በጣም ብዙ ተወዳጅ ከበዓል ሳምንት በኋላ የሆኑ ብዙ ፕሮግራሞች አሉን። እነሱን ሰዓታቸውን እየጠበቅን አብረናችሁ እያየን ጥሩ ደስ የሚል የረፍት ቀን አብረን ልናሳልፍ እሁድን አንድ ላይ ተጀምሯል።